ጤና ይስጥልኝ የተከበራችሁ የግሎባል ዴይሊ ኒውስ አድማጮቻችን፣ ዛሬ ማክሰኞ መጋቢት ቀን 15 2018 ወይም በዩሮፒያን ካሌንደር ማርች 24 2026 ነው። አዘጋጅና አቅራቢ እኔ ቤቲ ነኝ። የዕለቱን ትኩስና አበይት መረጃዎችን ይዤላችሁ ቀርቤያለሁ። ዛሬ በዋናነት ኢትዮጵያና ዩጋንዳ የሚያከብሩትን የ130ኛውን የአድዋ ድል መታሰቢያ፣ በትግራይ ክልል የተከሰተውን አሳዛኝ ሰብአዊ ቀውስ እንዲሁም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የገቡትን አደገኛ ውጥረትና የማስታወስ ችሎታቸውን የአልዛይመር በሽታ እስኪመስል ድረስ የሚዋሹትን አስቂኝ ውሸቶችን እናነሳለን። አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ በዩጋንዳ የሚገኘው የኢትዮጵያ ኤምባሲ የ130ኛውን የአድዋ ድልና የኢትዮጵያና ዩጋንዳን 65ኛ ዓመት የዲፕሎማሲ ግንኙነት በማስመልከት ዛሬ መጋቢት 24 2026 በኮሎሎ የነጻነት አደባባይ ታላቅ ዝግጅት እያካሄደ ይገኛል። የኢትዮጵያ አምባሳደር እትከነት በዛብህ ይህ ዝግጅት የፓን አፍሪካኒዝምንና የሁለቱን ሀገራት ታሪካዊ ትስስር የሚያጠናክር መሆኑን ገልጸዋል። በሌላ በኩል ግን ከሀገር ውስጥ የሚወጡ አሳዛኝ ሪፖርቶች አሉ። ኤኤፍፒ ትላንት ይዞት በወጣው የትናንትናው ውሎ ዘገባ መሰረት ባለፉት 3 ዓመታት በትግራይ ክልል በሚገኙ የተፈናቃዮች መጠለያ ጣቢያዎች ውስጥ ከ1300 በላይ ሰዎች በረሃብና በመድኃኒት እጥረት ሕይወታቸውን አጥተዋል። የፌዴራል መንግስት ለክልሉ የሚያደርገውን የበጀት ድጋፍ ማቋረጡና የዓለም አቀፍ የእርዳታ ድርጅቶች አቅርቦታቸውን መቀነሳቸው ሁኔታውን ይበልጥ አባብሶታል። በቀጠናው የፖለቲካ ውጥረት ስንቀጥል የሱዳን መንግስት ኢትዮጵያን ለአማጽያን ድጋፍ እያደረገች ነው ሲል ከሷል። የሱዳን ፈጥኖ ደራሽ ኃይሎች አርኤስኤፍ የኩርሙክን ስትራቴጂካዊ ከተማን ለመቆጣጠር በሚያደርጉት ውጊያ ኢትዮጵያ ግዛቷን መተላለፊያ በማድረግ ድጋፍ እየሰጠች ነው የሚል ወቀሳ ከሱዳን ባለስልጣናት ቀርቧል። ወደ ቀጣይ መረጃችን ስናልፍ የዓለም አቀፍን ኢኮኖሚ እያናወጠ የሚገኘው የአሜሪካና የኢራን ጦርነት ሲሆን ትላንትና ፕሬዚዳንት ዶናልድ ትራምፕ ለኢራን የ48 ሰዓታት የማስጠንቀቂያ ጊዜ ገደብ ሰጥተዋል። ኢራን የሆርሙዝን የባህር ወደብን ሙሉ በሙሉ ክፍት ካላደረገች የሀገሪቱን የኃይል ማመኛዎችና የነዳጅ መሠረተ ልማቶችን ከምድረ ገጽ አጠፋለሁ ሲሉ ዝተዋል። ይህን ተከትሎ የዓለም የነዳጅ ገበያ ከፍተኛ መዋዠቅ እያሳየ ይገኛል። በዚሁ የአሜሪካ ፖለቲካ ውስጥ ግን የፕሬዚዳንት ትራምፕ የቅርብ ጊዜ ንግግሮች አነጋጋሪ ሆነዋል። ትራምፕ ትላንትናና በቅርብ ቀናት ባደረጓቸው ንግግሮች ላይ የሚሰነዝሯቸው ውሸቶችና ስህተቶች የአልዛይመር ታካሚን እስኪመስሉ ድረስ አስቂኝና አሳሳቢ ሆነዋል። ለምሳሌ ሰሞኑን ከአንድ የቀድሞ የአሜሪካ ፕሬዝዳንት ጋር አውርቼ ኢራንን በጊዜው ባለመደብደቡ እንደተደሰተ ነግሮኛል በማለት በኩራት ተናገሩ ነበር። ነገር ግን አራቱም በሕይወት ያሉ የቀድሞ ፕሬዝዳንቶች ጽሕፈት ቤቶች ከትራምፕ ጋር ምንም አይነት ውይይት አላደረጉም በማለት አስተባብለዋል። እኚህ ሰው የሌለ ውይይት እየፈጠሩ ማውራቻቸው እኚሁም የዋጋ ግሽበት እያሻቀበ ዋጋዎች በፍጥነት እያሽቆቆሉ ነው ማለታቸው ብዙዎችን ፕሬዝዳንቱ ጤናማ ናቸው ወይ እያሰኘ ይገኛል። አንዳንዶች ምናልባት ፕሬዝዳንቱ የትናንትናውን ትዝታ ከዛሬው ጋር ማገናኘት አቅቷቸዋል እያሉ ይሳለቃሉ። በመጨረሻም ወደ ኢኮኖሚ መረጃዎቻችን ስናመራ ከዛሬ መጋቢት ቀን 24 ጀምሮ እስከ መጋቢት 26 በአዲስ አበባ ከተማ ኢንቨስትመንት በኢትዮጵያ የተሰኘ ታላቅ የንግድና የኢንቨስትመንት ጉባኤ በመካሄድ ላይ ይገኛል። ይህንን መድረክ የምስራቅ አፍሪካ ማህበር ኢኤኤ በዩናይትድ ኪንግደም ከሚገኘው የኢትዮጵያ ኤምባሲና ከኢትዮጵያ ኢንቨስትመንት ኮሚሽን ጋር በመተባበር ያዘጋጀው ሲሆን የሀገሪቱ የኢኮኖሚ እድገት ጂዲፒ ከ7 እስከ 8 በመቶ መገመቱና የተተገበሩት የውጭ ምንዛሬ ማሻሻያዎች ለዓለም አቀፍ ባለሀብቶች ምቹ ሁኔታን መፍጠራቸው ተጠቁሟል። በጉባኤውም በግብርና፣ በማኑፋክቸሪንግ፣ በዲጂታል ፋይናንስ፣ በሎጂስቲክስ፣ በቱሪዝምና በታላቁ የኢትዮጵያ ህዳሴ ግድብ አማካኝነት በጎለበተው የኢነርጂ ዘርፍ ላይ ሰፊ የኢንቨስትመንት ውይይቶች ይደረጋሉ ተብሎ ይጠበቃል። በዚህ ከፍተኛ የንግድ ልዑክ ቡድን ውስጥ ለመሳተፍ የሚፈልጉ አካላት በኢሜል አድራሻ info@eaa-loan.co.uk በመጠቀም መመዝገብ የሚችሉ መሆኑን አዘጋጆቹ አስታውቀዋል። የዕለቱ አበይት መረጃዎቻችን እነዚህን ይመስሉ ነበር። ይህ ግሎባል ዴይሊ ኒውስ ነው።
ነገ ደግሞ አዳዲስ መረጃዎችን እንዲሁም አዝናኝና ወቅታዊ የሆኑ የኪነ ጥበብ ዝግጅቶችን ይዘንላችሁ የምንመለስ ይሆናል። ዝግጅቶቻችን በየቀኑ እንዲደርሷችሁ በዩቲዩብ፣ በስፖቲፋይ፣ በአፕል ፖድካስት እና በሌሎችም የማህበራዊ ገጾቻችን ላይ ሰብስክራይብ እና ፎሎ በማድረግ አባል እንድትሆኑ በአክብሮት ይጋብዛለሁ። ስለተከታተላችሁን እናመሰግናለን። እኔ ቤቲ ነበርኩ። ለሀገራችን ሰላምን፣ ለሁላችሁም ደግሞ መልካም ጊዜን ተመኘው። ቸር ያቆየን።